የእናንተ መገኘት ለሰዎች በውስጣቸው እንደ እሳት የሚያቃጥላቸው ለምንድን ነው? አንድ ሰው ከመሬት ተነስቶ ሲፈርድባችሁ ወይም ስለ እናንተ ያለ ግልጽ ምክንያት ክፉ እንደሆናችሁ ሲያወራባችሁ በጭንቅላታችሁ ውስጥ ያለውን እያንዳንዱ ቃል እየደጋገማችሁ ምን ጥፋት አድርጌያለሁ፣ ምን ስህተት ሰርቼ ነበር ብላችሁ ታስቡ ይሆናል። ይህ ጥያቄ የሁሉም ሰው ጥያቄ ነው። አብዛኛው ጊዜ እንዲህም የሆነው አዲስ ማንነት መያዝ ከጀመራችሁ ጀምሮ እንደዚህ አይነት ነገር ይከሰታል። በዙሪያችሁ ያለውን ሁሉ የእናንተ ወዳጅ የነበረ ጠላት ይሆናል። ምክንያቱም አዲሱ ማንነታችሁ ወይም ስብዕናችሁ የራሱን ጥቅም ለሰዎች አሳልፎ የማይሰጥ የሆነና ለሰዎች አዲስ ነገር ስለሚሆንባቸው ለመቀበል ይከብዳቸውና ወደ መጥላት ይሄዳሉ። ሰዎች ብዙውን ጊዜ የራሳቸውን አለመተማመን፣ ውስጣዊ ግጭት ወይም በውስጣቸው ያልተፈወሰ ህመም በሌሎች ሰዎች ላይ ያሰራጫሉ። በተለይ ጸጥተኛ ወይም በራስ መተማመን አላቸው ብለው በሚያስቡት ሰው ላይ ጥላቻቸውን ይዘራሉ። የእናንተ በራስ መተማመን መረጋጋት ወይም ስኬት እነሱ ማድረግ እየፈለጉ ያላደረጉትን ወይም በራሳቸው ውስጥ ለመጋፈጥ የሚፈሩትን ነገር የሚያስታውስ እንደ መስታወት ሆኖ ነጸብራቅ ስለሚሰጣቸው ነው። የራሳቸው የውስጥ ጦርነት ለመጋፈጥ ከባድ ስለሆነባቸው አድናቆትን ወደ ጸጥተኛ ቂም፣ ጥላቻ ይለውጡታል። ይህንን በግልጽ ስትመለከቱ አመለካከታቸው በእናንተ ዋጋ ላይ የሚፈርድ ሳይሆን የውስጥ ሁኔታቸው ወይም ችግራቸው ነጸብራቅ መሆኑን ትገነዘባላችሁ። ሰዎች ለምን እንደዚህ እንደሚያደርጉ ስትረዱ የሰዎች ተቀባይነት ለማግኘት መለመን አቁማችሁ ውስጣዊ አቅማችሁን መጠበቅ ትጀምራላችሁ። አብዛኛው ጊዜ እንደዚህ የሚሆኑበት 10 ምክንያቶችን እንመልከት። ይህንን አስቡት። ከአንድ የሥራ ባልደረባችሁ በተመሳሳይ ጊዜ ሥራ ትጀምራላችሁ። አለቃችሁ ለእናንተ የበለጠ ኃላፊነት ይሰጣችኋል። በስብሰባዎች ላይ ትመሰገናላችሁ። ምናልባትም ጭማሪ ወይም እድገት ታገኙ ይሆናል። በዙሪያችሁ ያሉ ሰዎች እንኳን ደስ አለህ ይሉኛል ብላችሁ ታስባላችሁ። ነገር ግን በምትኩ የሆነ ነገር ይለወጣል። ግልጽ የሆነ ነገር የለም። ሊሰማችሁ የሚችል ነገር ግን አለ። ግን ማስረዳት የማትችሉት ውጥረት ብቻ ነው። በዙሪያችሁ የቅናት ወይም የጥላቻ መንፈስ ይከባችኋል። አንድ ሰው በእናንተ ውስጥ የሚፈልገውን ነገር ካየ ነገር ግን ሊኖረው እንደሚችል የማያምነውን ነገር ሲያይ የሚፈጠረው ነገር ማለት ነው። ለምሳሌ በራስ መተማመን፣ ዲሲፕሊን፣ ደግነት፣ ስኬት ወይም የአእምሮ ሰላም ሊሆን ይችላል። በእነሱ በኩል ለምን እነሱ እኔ ምን ችግር አለብኝ የሚሉ ድብልቅልቅ ነገሮች ይሰማቸዋል። ጮክ ብለው ሊናገሩት አይችሉም። ነገር ግን በውስጥ ማወዳደር ወይም አለመተማመን፣ የበታችነት የመሆን ፍርሃት አለባቸው። እውነቱን ከመቀበል ይልቅ አንዳንድ ሰዎች ወደ ጸጥ ያለ ቂም ይለውጣቸዋል። ቀናተኛ ሰዎች ወደ እናንተ መጥተው ቀናተኛ ነኝ ብለው አይናገሩም። ስውር አስተያየቶች እንደ ፌዝ የሚመስሉ ግን ጥልቅ የሆኑ ትናንሽ ቀልዶች ይሰነዝራሉ። ጥሩ ዜና ስታካፍሉ ርዕሰ ጉዳይን ይለውጣሉ ወይም ትልቅ ጉዳይ እንዳልሆነ አድርገው ይቆጥራሉ። ስራችሁ ሌሎች ሰዎች ምቾት እንዲሰማቸው ለማድረግ ራሳችሁ ማሳነስ አይደለም። ጤናማ በሆነ መንገድ እንዴት ምላሽ መስጠት እንደምትችሉ ማወቅ አስፈላጊ ነው። ስኬታችሁን በማንም ፊት መናገር አያስፈልግም። ነገር ግን ለመወደድ ብቻ እነሱን መምሰል አያስፈልግም። ለአንድ ሰው ጥሩ ነገር ስታጋሩ መጥፎ ምላሽ እንደሚሰጥ ካወቃችሁ አለመናገር። ስኬታችሁ ከልባችሁ ለሚደሰትባችሁ ሰዎች ብቻ አጋሩ። በዙሪያችሁ ያሉ ሁሉም ሰዎች አስተያየታቸው ሁል ጊዜ እንደ እውነት አትውሰዱት። ምክንያቱም ቀናተኛ ሰው ወይም እብሪተኛ ብለው ሊጠሯችሁ ይችላሉ። ይህ ማለት ሁሉም ሰዎች ትክክል ናቸው ማለት አይደለም። ከቅናት ተነስተው ያልሆናችሁትን ማንነት ሊሰጧችሁ ስለሚችሉ የተሰጠውን አስተያየት በብዙ አንግሎች ማየትና አጥርቶ መቀበል አስፈላጊ ነው። ምን ያህል ጠንክራችሁ እንደሰራችሁና ምን ያህል እንደታገላችሁ ካለ እናንተ የሚያውቅ የለም። ፈጽማችሁ መርሳት የሌለባችሁ ነገር ሰዎች በድክመቶቻችሁ አይቀኑም፣ በጥንካሬያችሁ ግን ይቀናሉ። ለዓመታት በጥረትና በዲሲፕሊን የፈጀባችሁን ጉዳይ ይቀኑበታል። ስለዚህ ሰዎች የሚጠሉት ጥላቻ ራሳችሁን እንድትጠሉ እንዳያደርጋችሁ። እዚህ የተቀመጣችሁት በራስ መተማመን ችግር ያለባቸው ሰዎች ምቾት እንዲሰማቸው ለማድረግ እናንተ ትንሽ እንድትሆኑ አይደለም። ሁለተኛው ምክንያት ነፃነታችሁ ለእነሱ ረብሻ ነው። እውነተኛ መሆን ለዓመታት ጭንብሎችን ደብቀው ሁሉንም ሰው ለማስደሰት ወይም በእውነት የእነሱ ያልሆነ ሕይወት ለመኖር ላሳለፉ ሰዎች አደገኛ ሊመስል ይችላል። የእናንተ ታማኝነት ድንበር ወይም ለማስመሰል ፈቃደኛ አለመሆን በማንነታቸውና በሚመኙት መካከል ያለውን ክፍተት ሊያጋልጥ ይችላል። ስለዚህ አንዳንድ ጊዜ ወደ ጸጥተኛ መጠላት ይለወጣል። እውነተኛ ሰዎች ለመቆጣጠር ወይም ለማታለል አስቸጋሪ ናቸው። የቁጥጥር ማጣት አንዳንድ ስብዕናዎችን ስጋት ላይ ሊጥላቸው ይችላል። ስለዚህ የራሳቸውን ምርጫ ከመጠየቅ ይልቅ ሰውየውን ያጠቃሉ።
አንዳንድ ጊዜ ሰዎች አይጠሏችሁም። ራሳቸውን እንዲኖራቸው ፈጽሞ ያልፈቀዱለት ነፃነት እናንተ ይዛችሁ ስትገኙ ውስጣቸው በቅናት ይቃጠላል። ይሄ ማለት እናንተ ሳይሆን ነፃነታቸው ነው የተጠላው። ሶስተኛው ምክንያት የተሳሳተ ግንዛቤና የመግባባት ችሎታ። ሰዎች በራሳቸው ሊንሶች፣ እምነቶች ወይም ያለፉ ቁስሎች ስለሚረዷችሁ ብቻ የምታስቀምጡት ወይም የምታሰምሩት ድንበር እንደ ኩራት ሊመስል ይችላል። ዝምታችሁ እንደ አክብሮት የጎደለው ነገር ሊመስል ይችላል። የተለየ አመለካከታችሁ በስህተት ሊተረጎም ይችላል። ይህ ማለት እናንተ ተሳስታችኋል ወይም እነሱ መጥፎ ናቸው ማለት አይደለም። ሰዎች ውስብስብ ናቸውና ትርጉሞች ያዛባሉ ማለት ነው። አለመግባባቶች የህይወት አካል መሆናቸውን ተቀብላችሁ መኖር አስፈላጊ ነው። ምክንያቱም እያንዳንዱ ትርጓሜ መቆጣጠር አትችሉም። ሰላማችሁ እያንዳንዱ ትረካ ወይም ንግግር ከማሸነፍ የበለጠ ዋጋ አለው። አራተኛው ምክንያት የእውቀት ኮግኒቲቭ። የራሳቸውን የተሳሳቱ ተስፋዎች ወይም የድሮ ፍላጎቶች ታስታውሳቸዋላችሁ። አብዛኛው ሰው ራሱን ከፍ አድርጎ እንደሚመለከት ቢናገርም ተቃራኒውን ያደርጋል። የእነሱ ፍላጎቶች ወይም ነገሮች በተግባር የሚኖር ሰው ሲያገኙ የእውቀት ኮግኒቲቭ አለመግባባት የሚባል የአእምሮ ግጭት ሊፈጥር ይችላል። መኖር እንደምፈልግ በምለው መንገድ እየኖርኩ አይደለምና ማስተካከል አለብኝ ከማለት ይልቅ ጊዜ የለኝም ብሎ ማሰብ ቀላል ስለሆነ ምክንያቶችን በመደርደር ጊዜያቸውን ያሳልፋሉ። የእናንተ ህይወት እነሱ ያላሳኩትን ግብ ወይም ያወረዷቸውን መመዘኛዎች የሚያስታውስ ይሆናል። ኢጓቸውን ለመጠበቅ ሊተቿችሁ ወይም ራሳቸውን ሊያርቁ ይችላሉ። ወጥነታችሁ ለራሱ ቃል ኪዳኖችን ለሚጥስ ሰው ምንም ቃል ባትናገሩም እንኳን እንደ ክስ ሊሰማቸው ይችላል። አምስተኛው ምክንያት የተለያዩ ምርጫዎች። አንዳንድ ጊዜ ምክንያታዊ ያልሆነ አለመወደድ የምርጫዎች ግጭት ብቻ ነው። ዋና ዓላማችሁ ዲሲፕሊን ወይም ራሳችሁን ላይ ትኩረት ማድረግ ሊሆን ይችላል። ምርጫችሁ በማንኛውም ዋጋ ግጭትን ማስወገድ ስለምትመርጡ ይሆናል። የእናንተ ምርጫ ጊዜያችሁ ላይ ኢንቨስት ማድረግ፣ የአእምሮ ጤናችሁን መጠበቅ ሊሆን ይችላል። ግን እንደዛ ስታደርጉ አንዳንዴ በደፈናው ፍርድ ሊሰማቸው ይችላል። ምንም እንኳን በእነሱ ላይ መፍረድ ባትችሉም እሴቶቻችሁ ለሁሉም ሰው ከመጠን በላይ ማስረዳት አቁሙ። አንድ ጊዜ ገደብ ማስቀመጥ ትችላላችሁ። ያንን አላደርግም፣ ትክክል አይመስለኝም፣ አለቀ። ሌላ ማብራሪያ አያስፈልግም። እያንዳንዱ አለመግባባት ወደ ግጭት መቀየር አያስፈልገውም። ስድስተኛው ምክንያት ሰው የሚፈልገውን ብቻ ያያል። ሰዎች አንዴ ከወሰኑ በኋላ ማስረጃ ይሰበስባሉ። አንዳንድ ጊዜ ምክንያታዊ ባልሆነ ምክንያት ሰዎች አልወዳቸውም ብለው አስቀድመው ይወስናሉ። ከዚያ በኋላ ማረጋገጫ ብቻ ይታያቸዋል። አእምሯቸው የመጀመሪያ ፍርዳቸውን የሚያረጋግጡ ነገሮችን ብቻ ማስተዋል ይጀምራል እና ከእሱ ጋር የሚቃረኑትን ሁሉ ችላ ይላል። ኩሩ እንደሆናችሁ ካመኑ እያንዳንዱ የእናንተ በራስ የመተማመን እንቅስቃሴ ለእነሱ እንደ ኩሩ ማረጋገጫ ይሆንላቸዋል። ቀዝቃዛ እንደሆናችሁ ካመኑ ዝምታችሁ ማረጋገጫ ይሆንላቸዋል። ችግሩ የእናንተ ባህሪ ሳይሆን ሰዎች የሚጠቀሙበት ማጣሪያ ስለሆነ በዚያ ጨዋታ ማሸነፍ አትችሉም። አንድ ሰው ስለ እናንተ ታሪክ ከመረጠ ሁልጊዜ ማስረጃ ያገኛል። ለዚህም ነው የእናንተ ተግባር እያንዳንዱ ታሪክ ማስተካከል ሳይሆን የራሳችሁን ህይወት መኖር የሆነው። ሰባተኛው ምክንያት ሐሜት። ሐሜትና የውሸት ታሪኮች በማህበራዊ ሚዲያ ፈጣን ወሬዎች ከእውነት በበለጠ ፍጥነት ይጓዛሉ። አንዳንድ ሰዎች እናንተን ስለሚያውቋችሁ ሳይሆን ስለ እናንተ ታሪክ ስለሰሙ ብቻ ይጠላችኋል። አንድ የተጣመመ መልእክት ወይም አንድ ክስተት ከስማችሁ ጋር የተያያዘ ወደ ባህሪያችሁ ሊለወጥ ይችላል። ነገር ግን ስለ ራሳችሁ ውሸት መስማት አሁንም ሊጎዳችሁና በሁሉም ቦታ ራሳችሁን ለመከላከል ሊፈትናችሁ ይችላል። መቼና እንዴት ምላሽ መስጠት እንደሚቻል ማወቅ አስፈላጊ ነው፣ ምክንያቱም የዕለት ተዕለት መከላከያችሁ ነው። ከጊዜ በኋላ በትክክል ትኩረት የሚሰጡ ሰዎች በወሬውና በባህሪያችሁ መካከል ያለውን ክፍተት ያስተውላሉ። ሰዎችን ለማስረዳት በእያንዳንዱ ወሬ መግባት የለባችሁም። ስምንተኛው ምክንያት አይሆንም ማለት መልመድ ስትጀምሩ ነው። አይሆንም የሚለው ቃል ስሜታዊ ጥገኝነታቸውን ያጋልጣል። አንዳንድ ሰዎች ከእናንተ ጋር መኖርን ብቻ የለመዱ አይደሉም፣ በቋሚ እሽታችሁ ላይ ስሜታዊ ጥገኛ ናቸው። በመጨረሻም አይሆንም ማለት ስትጀምሩ፣ ድንበር ማበጀት ስትጀምሩ ወይም ለሰላማችሁ ቅድሚያ ስትሰጡ ሰዎች እንደተተዉ ወይም ቁጥጥር እንደተደረገባቸው ይሰማቸዋል። ጥገኝነታቸው ከማስተዋል ይልቅ ተለውጠዋል ወይም ራስ ወዳድ ሆናችኋል ብለው ይናገራሉ። በትክክል ከተረዳችሁት ድንበር ማስመራችሁ ሁልጊዜ የግንኙነት ክብደት የምትሸከሙበትን ጤናማ ያልሆነ አካሄድ አቁማችኋል ማለት ነው። አይሆኑም የሚለው ቃል ወሰን ባለመኖሩ ተጠቃሚ የሆኑትን ሁሉ ያናድዳል። ዘጠነኛው ምክንያት ለራስ ዝቅተኛ ግምት መስጠት።
ብዙ ሰዎች ደካማ የራስ ምስልና በቂ ያለመሆን ጥልቅ ፍርሃት አላቸው። አንድ ሰው ለራሱ የሚያከብር ወይም የተናገረውን የሚያደርግ ሰው ሲያገኙ ያ ንጽጽር የራሳቸውን ቁስሎች የበለጠ እንዲሰማቸው ሊያደርግ ይችላል። ህመማቸውን ከመጋፈጥ ይልቅ ለመዳን ቁስላቸውን ወደ እናንተ ሊያመጡት ይችላሉ። ራስ ወዳድ፣ ኩሩ፣ በጣም ሰው የሚንቅ ብለው ይጠራቸዋል። ወደ ውስጥ ማየት እንዳይኖርባቸው ችግር ሊያደርጓቸው ይችላሉ። ብዙውን ጊዜ የራሳቸውን ፍርሃት ከእውነታው በላይ ይገልጻሉ። አንድ ሰው በተደጋጋሚ አሉታዊ ነገር ብቻ ወደ እናንተ ይዞ ሲመጣ ወደ እናንተ እንዳይደርስ መገደብ የራስ አክብሮትን ማሳየት እንጂ ጭካኔ አይደለም። የሌሎች ሰዎች አስተያየት ለራሴ ያለኝን ዋጋ እንዲያናውጥ ስንት ጊዜ እፈቅዳለሁ በማለት ራሳችሁን ጠይቁ። ከዚህ እስር ቤት ለመውጣት ሞክሩ። ከምታምኑባቸው ጥቂት ሰዎች ከእነሱ መሆን የተሻለ ነው። አዳምጧቸው፣ ነገር ግን ማንነታችሁን ለሁሉም ሰው አሳልፋችሁ አትስጡ። ጉልበታችሁ በሌሎች ሰዎች አእምሮ ውስጥ ያለውን እያንዳንዱ ታሪክ ለማስተዳደር ከመሞከር ይልቅ በእምነት በሥራ ለመገንባት በምትፈልጉት ሕይወት ላይ አተኩሩ። 10ኛው ምክንያት የእናንተ ጉልበት በሌላ ቦታ ይፈለጋል። አንዳንድ ሰዎች በራሳቸው ላይ ለመስራት ድፍረት ስለሌላቸው እናንተ ለማማት ወይም ለመጥላት ብዙ ጊዜ አላቸው። በእናንተ ላይ ያተኮሩበት ነገር ለእነሱ ሕይወት የነጸብራቃቸው መስታወት ስለሆናችሁ ነው። ሰዎች እንድትለወጡ አይፈልጉም፣ ምክንያቱም ከእናንተ የሚያገኙት የነበረውን ጥቅም ስለሚቀራቸው የእናንተ ለውጥ አይፈለግም። ሰዎች የሚጠሏችሁ ከአሁን በፊት መሆን የነበረባችሁ ሰው መሆን ስትጀምሩ ነው። ለእናንተ የሚበጀው ለእናንተ የሚጠቅም ሰው ስትሆኑ ሰዎች ያኛው ሰው ይጠሉታል። አስታውሱ፣ በሌሎች ሰዎች ድራማ ውስጥ ዋና ገጸ ባህሪ ሆናችሁ አትሳተፉ። የራሳችሁን ታሪክ በጥልቀት ለመጻፍና በሰላም ለመኖር ነው የተፈጠራችሁት። ማን እናንተ በተሳሳተ መንገድ እንደሚረዷችሁ ወይም ስለ እናንተ ታሪኮችን እንደሚናገር መቆጣጠር አትችሉም። ነገር ግን የምትኖሩትን ታሪክ መቆጣጠር ትችላላችሁ። በዚች ምድር ላይ በሁሉም ሰው ዘንድ ፍጹም ተወዳጅ ለመሆን አትችሉም። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።